ክቡር አቶ ገዛኸኝ አባተ የሥራ አመራርና አስተዳደር ዘርፍ ምክትል ዋና ዳይሬክተር፣ ክቡር አቶ ሀብታሙ ክብረት የስልጠናና ተቋማት አቅም ግንባታ ምክትል ዋና ዳይሬክተር፣ ክቡር አቶ ይታሰብ ስዩም የጥናት የምርምርና ማማከር ዘርፍ ምክትል ዋና ዳይሬክተር፣ የተከበራችሁ ውድ የማኔጅመንት ካውንስል አባላት፣ የተከበራችሁ የተቋማችን መምህራኖችና ሰራተኞች በሙሉ፣ የተከበራችሁ የሚዲያ አካላት፣ ክቡራንና ክቡራት፣ ከሁሉ አስቀድሜ ጥሪያችን በማክበር በዚህ የማሰልጠኛ ተቋማችን የ2018 በጀት ዓመት የማጠቃለያ ዕቅድ ግምገማና የ2019 መሪ ዕቅድ ዙሪያ ለመወያየት በተዘጋጀው በዚህ የውስጥ ሰራተኛ ዓመታዊ የግምገማና የምክክር መድረክ ላይ በመገኘታችሁ በቱሪዝም ማሰልጠኛ ኢንስቲትዩት እና በራሴ ስም ከፍ ያለ ምስጋናን በማቅረብ እንኳን ደህና መጣችሁ፣ እንኳን ደህና መጣን እላለሁኝ። ክቡራትና ክቡራን፣ የቱሪዝም ኢንዱስትሪው በሀገራችን ዘላቂና አስተማማኝ እድገት እንዲኖር ኢትዮጵያ ከዓለም ቀዳሚ ኢኮኖሚ ተርታ ለማሰለፍ ያስችላሉ ተብሎ በመንግስት ከተለዩት 5 ቁልፍ የልማት መስኮች ውስጥ አንዱ የቱሪዝም ዘርፍ እንደሆነ ይታወቃል። በሀገራችን በቱሪዝም ዘርፍ የተጀማመሩ መልካም ተሞክሮዎችን ማለትም አዳዲስ የቱሪስት መዳረሻዎችና የመሠረተ ልማት አውታሮች ከማስፋፋት በተጨማሪ በዘርፉ በተመረጡ ሙያዎች ብቃት ያለው ክህሎትና ስልጠና አግኝተው በቱሪዝምና ሆስፒታሊቲ ኢንዱስትሪ የስራ መስክ የሚፈጠሩ የሀገር ውስጥና የውጭ ሀገር የስራ ዕድል ተጠቃሚዎች እንዲሆኑ ለማድረግ ከፍተኛ ጥረት በመደረግ ላይ ይገኛል። ክቡራትና ክቡራን፣ ሁላችሁም እንደምታውቁት መንግስታችን ለቱሪዝም ልማቱ በሰጠው ልዩ ትኩረት በሀገራችን ከዚህ በፊት ባልተለመደ መልኩ አዲስ አበባ ከተማን ጨምሮ በሁሉም የሀገራችን አካባቢዎች አዳዲስ የቱሪዝም መዳረሻ ስፍራዎች ለምተው እና ተመርቀው ወደ ስራ በገቡበት ማግስትና ኢትዮጵያ ሀገራችን በአፍሪካ ቀዳሚ የቱሪስት መዳረሻ ሀገር መሆኗ በተለያዩ የሚዲያ አውታሮች ለዓለም ህብረተሰብ እየተበሰረ ይገኛል። ይህ የሁላችንም የስኬትና ኩራት ምንጭ ነው ብዬ አምናለሁ። ለምሳሌ በማሳያነት ለመጥቀስ ያክል በ2018 ዓ.ም የውጭ ሀገር ጎብኚዎች ቁጥር የመጨመር አዝማሚያ የታየ ሲሆን ባለፈው በጀት ዓመት 1.4 ሚሊዮን በላይ የውጭ ሀገር ቱሪስቶች ኢትዮጵያን መጎብኘታቸው ከቀደሙት ዓመታት ጋር ሲነጻጸር ከ100 ሺህ እስከ 300 ሺህ የሚደርስ የቁጥር ብልጫ ያለው በመሆኑ የሀገሪቱ የቱሪስት ፍሰት በከፍተኛ ፍጥነት እያደገ መምጣቱን የጥናት መረጃዎች በስፋት ያመለክታሉ። በሌላ በኩል ከሀገር ውስጥ ቱሪዝም መነቃቃት ጋር ተያይዞ ከ50 ሚሊዮን በላይ ኢትዮጵያውያን በሀገር ውስጥ የተለያዩ የቱሪስት መዳረሻዎችን መጎብኘታቸውን የነገውን የአንበሪቾ ጉብኝት ጨምሮ ማለት ነው የሀገር ባህልና ተፈጥሮን የማወቅ ፍላጎት በከፍተኛ ደረጃ ማደጉን የሚያሳይ ከመሆኑም በላይ ኢትዮጵያ በኮንፈረንስ ቱሪዝም ማዕከል በመሆን በበጀት ዓመቱ ብቻ 204 ዓለም አቀፍ ጉባኤዎች ያስተናገደች ሀገር ስትሆን በእነዚህ የኮንፈረንስ መድረኮች ላይ ወደ 166 ሺህ የሚጠጉ የውጭ ሀገር ተሳታፊዎች ተገኝቷል ማለት ነው። ስለሆነም አዲስ አበባን በአፍሪካ ዲፕሎማሲና የቢዝነስ ስብሰባዎች ዋነኛ መዳረሻነቷን አጠናክሮላታል ማለት ይቻላል። ይህም የሆነው መንግስት የሀገሪቱን የቱሪስት እምቅ አቅም ከመጥቀስና አለን ብሎ ከማውራት ባለፈ ሙሉ ስትራቴጂያዊ ትኩረቱን ወደ ተጨማሪ ልማት ሀገራዊ ሀብት በማስታወቅና የዓለም አቀፍ ተወዳዳሪነት አቅም በማጎልበት ላይ በማዞሩ የተገኘ ውጤት ነው። ከዚህ ጋር ተያይዞ የቱሪዝም ማሰልጠኛ ኢንስቲትዩት ዋነኛ ተልዕኮ ችግር ፈቺ የጥናትና ምርምር ውጤቶችን በመጠቀም በሀገሪቱ ተነሳሽነትን የፈጠረ ክህሎት ያለው በሙያ የበቃ የሰው ኃይል በማፍራትና ለሀገሪቷ ማህበራዊና ኢኮኖሚያዊ እድገት አስተዋጽኦ ማበርከት ነው። የፌዴራል ቱሪዝም ማሰልጠኛ ኢንስቲትዩት ባለፉት በርካታ ዓመታት በቱሪዝምና ሆስፒታሊቲ ሙያዎች ዜጎችን በማሰልጠንና ችግር ፈቺ የጥናትና ምርምር ስራዎችን በማካሄድ እንደዚሁም በስራ መስኩ ለተሰማሩ ድርጅቶች የማማከርና የማህበረሰብ አቀፍ አገልግሎት በመስጠት
የኢትዮጵያን ቱሪዝምና ሆስፒታሊቲ ኢንዱስትሪውን ለማሳደግ ለሚደረገው ሀገራዊ ጥረት የበኩሉን ተቋማዊ አስተዋጽኦ ሲያበረክት የቆየ አንጋፋ ተቋም ነው። ማሰልጠኛ ኢንስቲትዩቱ ተልእኮን በላቀ ደረጃ በመፈጸም ለዜጎች ዓለም አቀፍ የጥራት ደረጃውን የጠበቀ የስልጠና አገልግሎቶችን በመስጠት ስልጠና አጠናቃቂዎቹ በተሻለ ሁኔታ ለስራ ዓለም ለማብቃት ይረዳው ዘንድ በስራና ክህሎት ሚኒስቴር አስተባባሪነትና በኢትዮጵያ ደረጃዎች ኢንስቲትዩት አማካይነት የትምህርትና ስልጠና ተቋማት የስራ አመራር ስርዓት አይሶ 21001/2018 የጥራት ደረጃን ከማረጋገጥ አንጻር በስልጠና በምርምርና በማማከር የሥራ መስኮች 467 የሚሆኑ የጥራት ስታንዳርዶችን ቀርጾ ከሀገር አቀፉ የአገልግሎትና አስተዳደር ሪፎርም ጋር አቀናጅቶ ተግባራዊ በማድረግ ዓለም አቀፍ መመዘኛዎች ማሟላቱ በሦስተኛ ወገን ተረጋግጦ የአይሶ 21001/2018 ዓለም አቀፍ የጥራት መረጃ ማረጋገጫ የእውቅና ሰርተፍኬት ለመረከብ በቅቷል። ከዚህም ሌላ ኢንስቲትዩቱ በሀገር አቀፍ ደረጃ እየተካሄደ የሚገኘውን የአገልግሎትና አስተዳደር ሪፎርም በቀዳሚነት ከሚተገብሩት የፌዴራል ተቋማት አንዱ በመሆኑ ተቋማችን ቀደም ብሎ የጀመረውን የጥራት ስራ አመራሩን ከአገልግሎት ማሻሻያ ጋር በማስተሳሰር የተሟላ ተቋማዊ አደረጃጀትና የአሰራር ስርዓት ነድፎ ብቃትን መሰረት ያደረገ የሰው ኃይል ስራ አመራር እንደዚሁም ለውስጥና ለውጭ ተገልጋዮች ምቹና ሳቢ የሆነ የስራ አካባቢ እንዲኖር በማድረግ የአገልግሎት አሰጣጡ ተገልጋዩን ማዕከል ያደረገ ተናባቢ፣ ቀልጣፋና ፍትሐዊነትን ያረጋገጠ እንዲሆን ለማስቻል በከፍተኛ የኃላፊነት ስሜት ሲንቀሳቀስ ቆይቷል። ማሰልጠኛ ተቋማችን ባለፉት ዓመታት ኢንስቲትዩቱ ከሀገራዊ የዘርፉ ፖሊሲዎችና ስትራቴጂዎች የተቀዳ የመካከለኛ ዘመን እቅድ በመንደፍ በተደራጀ አግባብ ተግባራዊ ሲያደርግ ቆይቷል። በተመሳሳይ መልኩ የ2018 በጀት ዓመት እቅድ ተዘጋጅቶ የሁሉም ባለድርሻ አካላት ተሳትፎ ባረጋገጠ መልኩ እቅዱ ጸድቆና በእቅዱ መሰረት እንዲተገበር ተደርጓል። የቀጣዩ 2019 በጀት ዓመት እቅድ ውጤታማ ሊሆን የሚችለው ሁሉም የባለድርሻና ፈጻሚ አካላት የመካከለኛ ዘመን እቅዱን እና ይህንን ለማስፈጸም በተቀረጹ ፕሮግራሞችና የማስፈጸሚያ ስልቶች ላይ የጠራ ግንዛቤ ይዘው በተገቢው መንገድ ተቀናጅተው መንቀሳቀስና የበኩላቸውን የስራ ድርሻ ኃላፊነት በብቃት መወጣት ሲችሉ ነው። ክቡራትና ክቡራን፣ የቱሪዝም ማሰልጠኛ ኢንስቲትዩት በመንግስት የተሰጠውን የዜጎችን የማብቃት ተልዕኮን በብቃት ለመወጣት ዘርፉን ለማነቃቃት የሚያስችሉ የሪፎርም ስራዎችን ይዞ ሲንቀሳቀስ ቆይቷል። በዚህም በ2018 በጀት ዓመት እቅድ ተዘጋጅቶ በየደረጃው የሚገኙ አመራሮች፣ መምህራኖች፣ ሰራተኞችና ባለድርሻ አካላት ባሳዩት ቁርጠኝነት ለበጀት ዓመቱ የተያዙ የእቅድ ተግባራትን በማከናወን አበረታች የሆኑ የሥራ ውጤቶችን ለማስመዝገብ ተችሏል። የዛሬው የምክክር መድረካችን ዋና ዓላማ ቁልፍ የውጤት አመላካች መሰረት በማድረግ ባለፈው በ2018 ዓ.ም ታቅደው የተከናወኑ የእቅድ ግቦች የአፈጻጸም ደረጃን በመገምገም በተዘጋጀ የ2019 በጀት ዓመት የልማት እቅድ ላይ በስፋት በመወያየትና ግልጽነትን በመፍጠር ዓመታዊ እቅዱን የጋራ በማድረግ በቀጣዩ ለእቅዱ ተፈጻሚነትና ውጤታማነት ምቹ ሁኔታ መፍጠር ነው። ስለሆነ በዚህ የእቅድ አፈጻጸም ግምገማና በ2019 በጀት ዓመት ዋና የእቅድ ግቦች እንደዚሁም በቀጣይ ልዩ ትኩረት በሚሹ ጉዳዮች ላይ በስፋት በመምከር የእቅድ ሰነዱን በላቀ ደረጃ በማዳበርና የሁሉንም ፈጻሚ የስራ ድርሻን በመለየት ፈጥነን ወደ ተግባር እንቅስቃሴ ለመግባት የሚያስችሉ ስልቶችና ስትራቴጂዎችን ለይተን የምናስቀምጥበት መድረክ መሆኑን በመገንዘብ ለውይይት በቀረቡ አፈጻጸሞችና የመነሻ እቅዶች ላይ በስፋት በመወያየትና ገንቢ ሀሳቦችን በማሰባሰብ እቅዱን በተሻለ ደረጃ በማዳበርና የጋራ በማድረግ በቀጣይ በሚደረገው የጋራ ርብርብ እቅዱን በተደራጀና በተቀናጀ አኳኋን ለመተግበር ሲባል በበጀት ዓመቱ በምርጫ ማግስት ጠንካራ መንግስት የሚለውን እሳቤን በመያዝ ከወትሮ በተለየ ሁኔታ እጅ ለእጅ ተያይዘን ለዘርፉ ልማትና ውጤታማነት
የበኩላችን ድርሻ ለመወጣት ዝግጁ እንድንሆን ጥሬን በማስተላለፍ የዛሬው ምክክር መድረካችን ከዚህ ሰዓት ጀምሮ በይፋ የተከፈተ መሆኑን እየገለጽኩኝ መልካም የምክክርና የመግባባት ጊዜ እንዲሆንልን እመኛለሁ። አመሰግናለሁ።